صحيح هنا حديث እንደሆነ ገልጾልናል። አሁን እዚህ ጋር አንድ ሰው ሀጃ ያለበት ከሆነ አላህን ሱብሓነሁ ወተዓላ ቀጥታ ራሱን መጠየቅ ይችላል። ቀጥታ ግን ነቢያችን ዓለይሂ ሰላቱ ወሰላም በፍጥነት ሀጃብ እንዲወጣለት ማንኛውም እንኳን ባለስልጣን በወዳጁ ስትሄድበት ወዳጅ እጅ እንደሚሰጥ ሁሉ በእኔ ጠይቀዋል። أتوجه إليك بنبيك محمد النبي الرحمة أو نزدقا توسل عندما يفكت ملو بهون هنيتا قلتولنا استغاثة عندما يفكت استغاثة مالت يا محمد نبي شركة استمرار عندي استمرار يعني قال هذا لما يحدثون عثمان بن حنيف صحيح ولا ترمذيا يا أستاذ يا محمد إني أتوجه إلى ربي بك بانت توسل أرقي ودقيتا يزور ريالله أنت متأيق لي بلون يا أستاذ الله ودعوين ندعو بما أدركوا دمو ودعوين تقل زولت ودنا መጥቶ ተቀላቀለ በማለት ነገር ነው። ታዲያ እንግዲህ ሀጃ የጠበቀብን ከሆነ ሀጃ ካለብን ዱዓችን ሙስተጃብ እንዲሆን ከተፈለገ በአላህ ባሪያዎች ነው መጠየቅ አለብን። በነቢዩ ሙሐመድ የሆነብን በሳሊሖቹ የሆነብን ያው ራሳቸው አስተማሩና ሽርክ ቢሆን ኖሮ ሽርክ ነው ብሎ ተጠንቀቁልን ነው። يكمنا بفتنة حجاب يطال سويه وخرج الترمذي وابن ماجه والحاكم بأسانيدهم عن عبد الله بن أبي أوفى رضي الله عنه قال قال رسول الله صلى الله عليه وسلم من كانت له إلى الله حاجة أو إلى أحد من بني آدم فليتودع وليحسن الوضوء وليصلي ركعتين ثم لئن على الله وليصلي على النبي صلى الله عليه وسلم ثم ليقل لا إله إلا الله الحليم الكريم من هذا يا أنت سو كفتني حاجة لبتك هنا وين دمو كبني آدم يتياز حاجة كهنا حاجة كان لبت ውዱኡን አሳምሮ ያደርግና ረካዓተይን ይስገድ። ከዛም በኋላ ثم ليثني على الله አላህን ያወድስ አልሐምዱሊላህ ረቢል ዓለሚን እያለ ለአላህ የሚገባውን ምስጋና ያቅርብ። ከዛም ወሊዩሰሊ ዐለ ነቢይ ሰለላሁ ዐለይሂ ወሰለም በነቢያችን ላይ ረሕመት ያውርድ። አንድ ሰው ዱዓ ሲያደርግ አልሐምዱሊላህ ረቢል ዓለሚን ብቻ ብሎ አይደለም መጀመር አለበት። አሰላቱ ወሰላሙ ዐላ ረሱሊላህ ማለት አለበት። ይኸው ትእዛዝ ነው። ወሊዩሰሊ ዐለ ነቢይ ሰለላሁ ዐለይሂ ወሰለም በነቢዩ ላይ ረሕመት ያውርድ። ሱመ ሊየቁል ከዛም እንዲህ ይበል ላ ኢላሃ ኢለላሁ አልሐሊሙ አልከሪም ከአንደላህ በስተቀር ሌላ አምላክ የለም ቻይ የሆነውና ሩህሩህ የሆነው ጌታ ቸር በሆነው ጌታ ሱብሓነላህ ረቢል ዐርሺል ዐዚም እንደው ከፍ ያለውና ግዙፍ ለሆነው አርሽ ባለቤት የሆነ አልሐምዱሊላህ ረቢል ዓለሚን ለዓለማት ሁሉ ምስጋና ይገባው። አስአሉከ ሙጂባት ረሕመቲከ እያለ ዱዓ ያድርግ። ይጠይቅሃለሁ ረሕመትህን ልትሰጠኝ ወዐዛኢመ መግፊረቲክ ትልቁን መግፊራ ደግሞ ልታድነኝ ወልገኒመተ ሚን ኩል በር ከጥሩ ነገር ሁሉ ምርኮ ልትሰጠኝ ወሰላመተ ሚን ኩል ኢስም ከወንጀል ሁሉ ልታድነኝ ሰላም ልታደርገኝ ብሎ ዱዓ ማድረግ አለበት። ላ ተደዕ ሊ ዘንበን ኢላ ገፈርተ አንድንም ወንጀል እንዳታስቀራብኝ ሁሉንም ብትምረው እንጂ
ولا هما إلا فرجته ጭንቀት አንድም ጭንቀት እንዳታስቀራ ሁሉንም ብትፈርጀኝ እንጂ ولا حاجة من هي لك ردا إلا قضيتها አንድም ሀጃ ደግሞ አንተ የምትወዳት የሆነች ሀጃዬን የምታወጣልኝ እንጂ ብሎ ዱዓ ያደርጋል። ያ አርሐመ ራሒሚን እንዲህ ብሎ ዱዓ ያደርጋል። ዛደ ኢብኑ ማጃ በዚሁ ተጨማሪ ምን ይላሉ? ሱመ የስአሉ ምን አምሪ ዱንያ ወልአኺራ ከዛ በኋላ የፈለገውን የአዱንያም ነገር ቢሆን የአኺራም መጠየቅ ይችላል። በዛም አንድ ላይ በጋለው ምጣድ አንድ ላይ ማስገባት ነው። ሁሉም አንድ ላይ ሀጃ ይወጣል ማለት ነው። ማ የሻ ፈኢነሁ ዩቀደር አላህ ሱብሓነሁ ወተዓላ ይወስንለታል ብሎ ነቢያችን ዓለይሂ ሰላቱ ወሰላም ገልጸዋል። وخرج الحاكم عن عبد الله بن مسعود رضي الله عنه عن النبي صلى الله عليه وسلم قال 12 ركعة تصليهن من ليل أو نهار وتشهد بين كل ركعتين فإذا تشهدت في آخر صلاتك فأثني على الله عز وجل እንደዚህ ምን ይላሉ ነቢዩ ዓለይሂ ሰላቱ ወሰላም 12 ረክዓ ትሰግዳለህ። በሌሊቱም ክፍል ሆነ በቀን በእያንዳንዱ 2 ረክዓ ግን መሃል ተሽሁድ ትቀመጣለህ። ተሽሁድ ተቀምጠ በመጨረሻው ሰላት ከተሽሁድ በኋላ አላህን ታወድሳለህ። ከዛም ወሰሊ ዐለ ነቢይ ሰለላሁ ዐለይሂ ወሰለም በነቢያችን ላይ ደግሞ ረሕመት ታወርዳለህ። ثم اسجد كزام سجود وردان واقرأ وأنت ساجد سجود لا يሆነ ትቀራለህ فاتحة الكتاب فاتحة ትቀራለህ 7 مرات 7 ጊዜ وقل لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير 10 مرات 10 ጊዜ ثم قل اللهم إني أسألك بمقعد العز من عرشك ومنتهى الرحمة من كتابك واسمك الأعظم وجدك الأعلى وكلماتك التامة ثم سل حاجتك ይህንን ካልከ በኋላ ነው ሀጃህን የምትጠይቀው። እንግዲህ ሱጁድ ላይ ሆነ ፋቲሃን 7 ጊዜ لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير 10 ጊዜ ከዛ በኋላ ደግሞ ምን ትላለህ? اللهم إني أسألك بمقعد العز من عرشك እንደው የዓርሽ ስልጣን አላህ ሱብሓነሁ ወተዓላ ትልቁን ግዙፍ የሆነው ዓርሽ የኸለቀው ከኸለቀው ፍጡር ውስጥ ትልቁ ዓርሽ ነው። እንደዚሁም የረሕመት መጨረሻ የሆነው በኪታብህ ውስጥ ያስቀመጥከው በትላልቆቹ ስሞች ይሁንብህ፣ በትልቅነት ይሁንብህ፣ ሙሉ በሆነችው ንግግርህም ይሁንብህ ብለህ ትጠይቅና ከዛም ሀጃህን ታስገባለህ። ይህን ካልከ በኋላ ሁሉ ያ ረቢ ዱንያም ከሆነ ዱንያ፣ ቤትም ከሆነ ቤት፣ ምስትም ከሆነ ምስት፣ ኢማንም ከሆነ ኢማን፣ ዕልምም ከሆነ ዕልም የፈለግከውን ከዚህ በኋላ መጠየቅ ትችላለህ። ሱመ እርፋዕ ራሰክ ከዛም ጭንቅላትን ታነሳለህ ከስጁድ። ሱመ ሰልም የሚነን ወሽማላ ከዛም አሰላሙ አለይኩም ወደ ቀኝና ወደ ግራ ولا تعلموها السفهاء فإنهم يدعون بها فيستجابون ይህንን ደግሞ ለሞኞች አታስተምራቸው። ለሞኞች አታስተምራቸው። ሳያስቡ ይህንን ያደርጉና ዱዓ ያደርጉና ሙስተጃብ ይሆንባቸዋል። ማይሆን ነገር ሊለምኑ ይችላሉ። ስለዚህ ተጠንቀቅ ብለዋል። قال الحاكم
قال حميد بن حرب قد جربته فوجدته حقا يهنن إن المكرم حق ونعيبت أغنيه تعالى يه صحابة وقال أيام بن علي الدبيلي قد جربته فوجدته حقا إنهم سقط كل موكر كل تككل ሆኖ አገኘሁት ማለት ብዙ ሰሃባዎች መስክረውለታል። ታዲያ ሐጃ የሌለበት የለም። ሐጃ ባለበት ጊዜ እንደዚህ ሰላቱ ሰግደን ልክ ባስቀመጡት አይነት የለመነ ከሆነ ወዳው ፈረጃ ይመጣል። ስንለምን ግን አስበን ጥሩ የሆነው መጥፎ አይደለም ለአኺራ ለዱንያ የሚጠቅመን አስበን መለመን ተጠበቅበታል። ለምሳሌ ዱንያ እንዲሰጠን ከሆነ ያ ረቢ ሳሊህ የሆነች ዱንያ ከወንድሜ ጋር የሚበላት ከቤተሰቦቼ ጋር ከሰው እጅ የምታድነኝ የሰው እጅ እንዳላይ ለቤተሰቦቼ የምትሆነኝ የሆነች ዱንያ ስጠኝ። በእጄና በኪሴ ማላጣት ወደ ቀልቤ ግን ማትገባ። አሁን እኮ ችግሩ ወደ ቀልባችን ገብታ ነው። ዱንያ ወደ ቀልባችን ገብታ ተቆጣጥራ የፈለገ ነገር ቢሆን ከሷ ውጭ አይታየም። እንደገና ደግሞ ዘውጀት ከሆነ ትዳር ለመያዝ ከሆነ ያ ረቢ ሳሊህ የሆነች ለዲኔ የምታግዘኝ ጀነት አብረን ምንገባ የሆነች እንደዚህ አይነት ሳሊህ የሆነች ጥሩ ሳሊህ የሆነ ልጅ እንደው የምትወልድልኝ የሆነችን ባለቤት ስጠኝ ብሎ ነው መለመን አለብን እንጂ ቤት ከሆነ ደግሞ ጥሩ ጎረቤት ያለው ሳሊህ ጎረቤት እንደው ስንወጣ ስንገባ አሰላሙ አለይኩም እንባባል ምንረዳዳ ምንተዛዘን የሆነ ጎረቤት ያለው ቤት ስጠኝ ከአፊያ የሚስማማ የሆነ ይህንን ነው መለመን አለብን። ሰው ልጅ በድፍኑ ያ ረቢ ቤት ስጠኝ ይላል። መርዝ የሆነ ጎረቤት ያለበትን ቤት ውስጥ ያስገብተዋል። ሁልጊዜ ተአብ ነው፣ ሁልጊዜ ሐሜት ነው። እሱም ያማል አንተም ታማዋል። በቆሪጣኝነት የተያያችሁ ወይ አንተ ብትሞት ወይ እሱ ቢሞት መላኢካዎች ይጠይቃሉ፣ እገሌ ስለ ጎረቤቱ ምን እያለ ነው ይላል። ኧረ መጥፎ ነው እያለ ነው፣ በቃ በመጥፎ ይመዘገባል። ሚስት ስጠኝ ብሎ ዱዓ ያደርጋል ሰውየው በድፍን ኢጅቲሃድ አላደረገም፣ አስተንትኖ አስቦ አልለመነም። ስለዚህ አኺራውን የምታበላሽበት የሆነች ስለዚህ በጣም ማሰብ ያስፈልጋል። ሰላት ስገጂ ስላት የሰገዱ ግን አመጡ። ሰላት ስገጂ አረ መቃብር አለብን ወደ ቀብር ገብቶ ያየ ሰው አለ እንዴ የምትል የሆነች አላህ ይጠብቃል ከዚህ። ይሄንን መጀመሪያ አስቦ ስላለማ ልጅ እንኳን ቢያጣ ያ ረቢ ልጅ ስጠኝ ብቻ አይደለም ማለት አለበት። ያ ረቢ ሳሊህ የሆነ ልጅ ከሸይጣን የተጠበቀ ከአንተ መንገድ ማይወጣ የወላጆቹን ሀቅ የሚጠብቅ የአላህን ሀቅ የነቢዩን ሀቅ የሚጠብቅ ለእኔም ሸፋዓ የሚሆነን ነገ የቂያማ ቀን በሱ ምክንያት ጀነት አልፊርደውስ የሚያስገኝልኝ የሆነ ልጅ ስጠኝ ነው ማለት አለበት እንጂ ዝም ብሎ አለ ዱንያ ይላል ሰው። ብር ብቻ ስጠኝ እንደ ገሌ ብር የሚያበራው ብር ይመጣል ሰው። ያችን ብር እንደያዛት መብረር ነው። ሰላት እየተሰገደ ይበራል እሱ ዝም ብሎ። እንደዚህ አይነት አደጋ አለ። ደግሞ ዱንያ ሲመጣ ወይ አንተንም ይዞ ይሄዳል፣ ወይ ትወስድሃለች፣ ወይ ትታህ ትሄዳለች። ስለዚህ አስቦ መለመን ነው። ነቢዩ ሱለይማን አንድ ጊዜ ዱንያን አዩዋትና የት ሄዳለች ሲሏት ልጄን እየፈለኩ ነው። እስካሁን አላገኘሽም? አዎ። አይኖቿ አናቷ ላይ ናት። አይኖቿ
ከዛ እንዴት ታውቂዋለሽ አንቺን ልጅ? ይኸው ያዝ አደረገውና ቀስ እያልኩ እንዲያየው ወደ ላይ እስከ ጭንቅላቴን እስከ አናቴ ድረስ እንዲታየኝ ያወጣዋል። ከዛም ልጄ እንዳልሆነ ካወቅን በኋላ ይለቀዋለሁ ይወርዳል። ከሰረ ማለት ነው። በዛ ጊዜ ሰውየው እስከ አይኑ ድረስ ከፍ አድርጓል። እስከ አይኑ ድረስ ይዛው ስትሄድ ሀብታም ይሆናል በከፍተኛ ደረጃ። ከዛ በኋላ አይ የኔ ልጅ አይደለም ብላ ስትለው እየወረደ ይሄዳል። ባላሰበው ነገር ይከስራል ማለት ነው። ዱንያ ምን ጊዜም ቢሆን አላህ ሱብሓነሁ ወተዓላ የኽደሚ መን ኸደመኒ እኔን የካደመኝ ሰው ካድም ይሆናል። ለዚህ ነው በፍጥነት በከፍተኛ ደረጃ በጉጉት ዱንያን የሚፈልጋት ሰው አትያዝለትም፣ አያገኛትም በምንም አይነት። ዱንያ የምትያዘው ምን ጊዜ ነው? ቸላ ሲባት፣ ሲተዋት፣ ሲሸሽባት አረ እኔ እኮ አንተ ጋር ተመድቤ ነው የመጣሁት ለምን ትሸሻለህ? የት ትሄድብኛለህ? ከአንተ ቤት አልወጣም ትላለች። አንተ ግን ዝም ብለህ ብትሸሽባት ነው የሚሻለው እንጂ እንደፈለግካት ካወቀች ዝም ብለህ ትለፋለህ እንጂ ዝም ብለህ ትደክማለህ። ዒባዳህም ውጤት ይሆናል። እሷን እየፈለግከ ከወንድምህ ትቆራረጣለህ፣ ከዘመዶችህ ትቆራረጣለህ። የአባትን እናትን ሀቅ አትጠብቅም፣ ዘካ ሳታወጣ በዛ አይነት ትታት ትሄዳለች። የኽደሚ መን ኸደመኒ ከዚህ በፊት ዱንያ ልክ እንደ መልካማ የሆነች እንደ ሴት ልጅ ሆና መንገድ ላይ ትቆማለች። ያን ጊዜ ሰዎች ሁለቱም መንገድ ላይ ያገኟትና አረ እዚህ ሴት እንዴት ታምራለች፣ እኔ ልዘወጅሽ ይላታል። መርሐባ ትላለች። እሺ ከዛ ምንድን እሺ ትላለች። እንደ ምን ሆናለች? አረ እኔ ዘወጅሻለሁ ይላል አንዱ። መርሐባ ሁለቱም ተጣሉ እርስ በርስ የኔ ናት እያሉ። ከዛ ምን አለች? ፍርዱን እኔ ልስጥ፣ የአሚራችሁ ዘንድ እንሂድና አሚራችሁ ለአንዳችሁ ይወሰንላችኋል፣ እኔ ዝግጁ ነኝ፣ ፍርዱን ለሱ እንስጦታል። ያን ጊዜ ሄዳሉ። ወደ ቃዲው ጋር ሄዱ። ምን አሉ? ለምን መጣችሁ ሲላቸው አይችን ሴት አግኝተን ነበረና እንግዲህ ለሁለታችንም መርሐባ ብላለች፣ እኔን የቀደምኩት ለእኔ እንድትፈርድልኝ ነው ይላል። ያን ጊዜ ዚናታ ለሁለታችሁ እሺ አለች። በቃ እንደዛ ከሆነ ለእኔ እሺ ልትል ትችላለች አሉና እናንተ ዞር በሉ እኔ ዘውጃለሁ። እንግዲህ ሶስቱም ማለት ነው። ሶስቱም መጨቃጨቅ ነው። መጨረሻ ላይ አይ በቃ ፍርዱን እኔ ልስጥ አለችና እኔ እበራለሁ እሮጣለሁ እየደረሰብኝ ያዘናል። በቃ በረረቻ። ማን ድረስ ሁሉም ሮጥ እዛው ወጣ። ስለዚህ ዱንያ እስከ መጨረሻ ድረስ አሁን እቺ ዱንያ ናት በሴት ተመስላ መጣች እንጂ ዱንያ እስከ መጨረሻ ድረስ እንድታስጠፋለች። አንተ ኋላ ትሮጣለህ፣ እሷ ግን አትያዝልህም። እየወደቅህ እየተነሳ እድሜን ትጨርሳለህ ማለት ነው። ግን ዝም ብለህ ዒባዳ በማድረግ ላይ ተሻገርክ ከሆነ ግን ቀጥ ብላ ትመጣለች። ለሁሉም ርዝቅ አለ። ርዝቁ ደግሞ ሰውየው ርዝቁን ከሚፈልገው የበለጠ ርዝቁ በጉጉት ይፈልገዋል ሰውየው። አላህ ከርዝቃችን ያገናኝ። ጥያቄ አለው? اللهم اجعلنا من الذين استمعون ويتبعون احسنه. اللهم اكرمنا ولا تهنا، زد لنا ولا تنقصنا، واعف عنا ولا تؤذنا. اللهم ارزقنا ولا تحرمنا يا حي يا قيوم. اللهم سلمنا وسلم بلادنا وبلاد المسلمين. صلى الله على سيدنا محمد وعلى اله وصحبه اجمعين. السلام عليكم ورحمه الله.